ተመልካቾቻችን ፕሮግራማችን ጀምሯል። ዛሬ ትኩረት የምናደርገው ጸጉራችንን እንዴት መንከባከብ አለብን በሚል ዙሪያ ነው። እንዲሁም ደግሞ የጸጉርና የጺም ስታይላችን ምን መምሰል አለበት የሚለው ከተለያዩ ባለሙያዎች ጋር ቆይታ እናደርጋለን። የእነሱንም ሀሳብ እንሰማለን ማለት ነው። አብራችን ቆዩ። እኔ መሰረት አስለንገጥ እባላለሁ። የጸጉር ስታይል ባለሙያ ነኝ። እኔ ወደዚህ ስራው የገባሁት በአጋጣሚ ነው። ስራውን ግን አሁን የምሰራው ወድጄው ነውና ጥሩ አድርጌ ነው እየሰራው ያለው። ጸጉርና ጺምን በደንብ መንከባከብ ያስፈልጋል። ጸጉራችንን እንደምንንከባከበው ጺማችንም እንክብካቤ ያስፈልጋል። ምክንያቱም አንድ የውበታችን አካል ስለሆነ ትሪት መደረግ አለበት፣ ጸጉርም ሆነ ጺምም ማለት ነው። እንዳይጎዳብን በደንብ ስታይሉን ጠብቆ ጥሩ ስታይል እየተከታተልክ ወቅታዊ ፋሽኖችን እየተከታተልክ በደንብ መንከባከብ ይጠበቅብናል። ለምሳሌ ጸጉራችን ኦይል መጠቀም አለብን። ሻወር ስንወስድ አስር ጀል ስንቀባው ከለርለስ ሊሆን ስለሚችል ከለር የሚያስፈልገዋል። ቅባትን በደንብ ትሪት መደረግ አለበት። ጸጉራችን ስታይሉን ቶሎ መቀየር አለብን። ምክንያቱም ሁሌ አንድ አይነት ስታይል ከሆነ የምንቆረጠው ምንም ዲፈረንስ ስለማይፈጠር ቶሎ መቀየር ያስፈልጋል። ከፊታችን ጋር የሚሄደውን እንደ ጸጉሩ ሁኔታ እንደ ሰውየው ፍላጎት ግን ጥሩ ስታይል መጠቀም ያስፈልጋል። እኛም ሰፖርት እናደርጋቸዋለን፣ ስታይላቸውን እንዲቀይሩ እናበረታታቸዋለን። ከፊታቸው ጋር የሚሄደውን ስታይል እንቆርጣቸዋለን። የጸጉር ስታይል ማንነትን አይገልጽም። ምክንያቱም ሁሉም ጥሩ ጸጉር እስካለው ድረስ ፋሽኖችን መጠቀም ይችላል፣ ብዙ ነገር መጠቀም ይችላል፣ ጸጉሩ ጥሩ እስከሆነ ድረስ ማለት ነው። ግን አንዳንድ ቦታዎች ላይ ፕሮቶኮል የሚያስፈልጋቸው ቦታዎች ካሉ ፍሪዝ መጠቀም ላይችል ይሆናል። ስለዚህ ላለባበሱ የሚመች ስታይል እኛን መርጠንለት በሱም ፍላጎት ተንተርሰን ጥሩ ስታይል እናስተካክለዋለን። አሁን ከስተመሮቻችን እኛ ጋር ሲመጡ እኛ ትሪት እናደርግላቸዋለን፣ የሚያስፈልገውን ነገር ተጠቅመን ማለት ነው። ቤታቸው ውስጥ ትሪት ማድረግ ይጠበቅባቸዋል። እነሱም ሁሌ ቀን በቀን ጸጉር ቤት ስለማይሄዱ ከመታጠባቸው በፊት ጸጉራቸው በቅባት ማራስ አለባቸው። ማሳጅ አድርገው ትንሽ ደቂቃ ወይ ትንሽ ሰዓታት አቆይተውት ጸጉራቸውን ትሪት ማድረግ አለባቸው። እንደሱ ቢጠቀሙ ጥሩ ነው ላለው ለከስተመሮቻችን። አዳዲስ ፋሽኖች ሲመጡ ከስተመሮቻችንን አንዳንድ ሰዎች ኖርማል ረጅም ጊዜ አንድ ስታይል መጠቀም ይፈልጋሉ። ግን እኛ እሱን ስለማንፈልግ ወቅታዊ ከሆነውና ከቁመናቸው ከፊታቸው ቅርጽ ጋር የሚሄደውን አዳዲስ ፋሽኖችን እኛ እንመርጥላቸዋለን፣ አማክረናቸው ማለት ነው። ብዙዎቹ እምቢ አይሉ። ምክንያቱም ወቅታዊ ፋሽን መከተል ስለሚፈልጉ ቀድመን እኛ ስለምናውቀው ከነሱ ይቀበሉናል። እኛ ራሳችንን እንቀይርላቸዋለን። እምቢ ካሉን ደግሞ ቀስ ብለን ያሳመነን ወደ ስታይሉ እናመጣቸዋለን። አንዳንድ ጊዜ ጸጉራቸው የተመለጠባቸው ሰዎች ሊመጡ ይችላሉ ወደኛ ጋር። ምክንያቱም ስታይል ማለት ጸጉር ብቻ አይደለም። ጺም ላይ የተለየ ስታይል መጠቀምና ማሳመር ይቻላል። ምክንያቱም ገጽታቸውን የሚቀይረዋል፣ እነሱም ጥሩ ኮንፊደንስ እንዲሰማቸው ያደርጋል። ጺም በራሱ ጥሩ ስታይል ስላለው በአሁኑ ሰዓት ማለት ነው ብዙ ፋሽኖችም አሉ። በጺሙ የጸጉሩን በጺሙ መወጣት ይችላል። አሁን ደግሞ አንድ ከስተመር አለኝ፣ ጺሙም ጸጉሩም በጣም አድጓል። ከፊቱ ጋር የሚሄደውን ስታይል መርጬለት እኔ አስተካክየው አሳያቸዋለሁ። እንደምታዩት ከስተመራችን ጸጉሩ በጣም አድጓል፣ ጺሙም በጣም ያደገ ነው። ከሱ ፊት ጋር የሚሄድ ጸጉሩን አስተካክየ ያሳያል። ከስተመራችን እንደምታዩት ስታይሉ ተቀይሯል። ቅድም ያያችሁት ጸጉርና አሁን ያለው ስታይል ተለይቷል። ጺሙም እንደምታዩት ነው። ሁሉም ሰው ስታይል የተለያየ ስታይል መሞከር አለበት። የጸጉር ስታይላችን ወይ የጺም ስታይላችን ውበታችን በደንብ ይቀይረዋልና ሁላችሁም የተለያየ ስታይል ብትሞክሩ ጥሩ ነው እላለሁኝ። ጺም ፊት ያሳምራል። ጺማችን ደግሞ መንከባከብ አለብን። አሁን ለምሳሌ የጺም ቅባት ብዙ ጊዜ አልተለመደም። እዚህ ጺም የራሱ የሆነ ቅባት አለው። ጺሙን ያለሰልሰዋል፣ ያሳድገዋል፣ ያሳምረዋል። የጸጉርና የጺም ስታይላችን መቀየር ያለብን
በብዛት አሁን ለረጅም ጊዜ ጸጉር ስታይል አይቀየርም። ለምን? ከፊታችን ጋር የሚሄደውን አሰራር ካገኘ ነው በዛው መንገድ እንቀጥላለን። ግን አንዳንድ ጊዜ ሌላ ቦታ ወይ ደግሞ ለሶስት ጸጉር ቤት የሚስተካከሉ ሰዎች አንደኛው የራሱን ስታይል ይሰራል፣ አንደኛው ላይ እሱን ይሰራል። እንደዛ ሲሆን የፊታችንን ይቀያይረዋል። ስለዚህ ከፊታችን ጋር የሚሄደውን በጸጉራችን ስታይል መሰረት መሰራት አለብን። ከዛ ውጪ ግን ይሄ ጸጉር የወንዶች ጸጉር በብዛት አይቀየርም፣ በአጭር ጊዜ ውስጥ አይቀየርም። የጸጉሩ ካልተጎዳ ካልሳሳ በስተቀር በብዛት ጊዜ አይቀየርም። ጺማችንን ደግሞ ያው ጺም ፊት ስለሚያሳምር ጺምን መቀየር አይቻልም። ከቀየር ነው መላጨት ነው የሚሆነው። ከፊታችን ጋር የሚሄድ ከሆነ ፕሮግራም ካለብን በዛ መንገድ ማድረግ እንችላለን። እንግዲህ አዳዲስ ስታይሎች ሲመጡ ከስተመሮቻችንን አድቫይዝ እናደርጋቸዋለን ያንን ስታይል እንዲጠቀሙ ማለት ነው። በብዛት ወጣቶች አሁን ስታይላቸውን ሲቀይሩ አዳዲስ ስታይል ሲመጣ ኖርማሊ ለማሳመን ብዙ አትቸገርም። ያንን ስታይል ትጠቀማለህ፣ ትነግራቸዋለህ፣ መጀመሪያ ታሳያቸዋለህ በፎቶ። ከዛ በኋላ ያንን ካዩ በኋላ ያንን መሆን ነው የሚፈልጉት። ትልልቅ ሰዎች አንዳንድ ጊዜ ብዙ ጊዜ ፋሽን መከተል አይፈልጉም። ከፊታቸው ጋር የሚሄደውን ስታይል ካገኙ በዛ መንገድ ነው መቀጠል የሚፈልጉት እና ስለዚህ ወጣቶች ወይ ደግሞ የጸጉር ስታይል ተከታዮች ስታይላቸውን ለመቀየር ብዙ አትቸገርም፣ ለማሳመን አትቸገርም እና በጣም ያስደስታል። ጸጉር ስታይላችን ጥሩ ነው። የጸጉር ስታይል በጣም የሰውን ማንነት ይገልጻል ብዬ ነው የማስበው። የጸጉር ስታይል ስኬታችን ነው። ጸጉር ስታይሉ አንድ ሰው የጸጉር ስታይሉ በጣም ጥሩ ከሆነ በስነስርዓት የሚንከባከበው፣ የሚቀባ፣ የሚፈርዝ በሚመቸው መንገድ የሚያደርግ ከሆነ አለባበሱን ያሳምርለታል። የሆነ ስብሰባ ሲኖርብን ወይ ቢሮ ስንገባ የተለያየ ነገር ፕሮግራም ሲኖርብን ጸጉር ስታይላችን በጣም ትልቅ ቦታ ይወስዳል፣ ካለባበሳችን በላይ ማለት ነው። የጸጉር ስታይላችን የስኬታችን አጋር ነው። ስኬታማ እንድንሆን ይረዳናል ማለት ነው። ስለዚህ ስታይላችንን በደንብ መጠበቅ አለብን፣ ጸጉራችንን በደንብ መንከባከብ አለብን። ስለ ጸጉራችን ያለው ነገር ይሄ ነው። በተለያየ መንገድ በተፈጥሮም ሊሆን ይችላል። በተፈጥሮ አትክልቶች፣ በተፈጥሮ ፍሩቶችን መንከባከብ ይቻላል። በእንቁላል በተለያየ ነገር መንከባከብ ይቻላል። ስለዚህ ያንን እያዩ ጸጉራቸውን ማሳመር ማስዋብ ይችላል። ሰላም እባላለሁ። የወንዶች ጸጉር ባለሙያ ነኝ። ጸጉርና ጺማችንን እንግዲህ ያው ባለን ነገር ቤት ውስጥ መንከባከብ እንችላለን። ወደ ጸጉር ቤትም ሄደን መንከባከብ እንችላለን። እንግዲህ ጸጉራችንን እንዴት እንንከባከብ ለሚለው ጸጉራችንን በራሳችን በምንፈልገው ስታይል ወይ ደግሞ በሚሄድብን በሚያምርብን ስታይል ጸጉራችንን በማበጠር በየጊዜው ንጽህናውን በመጠበቅ ወይ ደግሞ ስታይል በማሳዝ አሁን ለምሳሌ ጸጉሩን በማበጠር ቅርጽ በማሳዝ ማሳመር ይቻላል። የሚያምርብን አሁን ለምሳሌ ወዝ ያላቸው ሳሙናዎች በመጠቀም አሁን ለምሳሌ ቆዳው እንዳይነጣ ቤት ውስጥ ባለን ነገር በምንጠቀማቸው ነገር ማስዋብ፣ ስታይል በማሳዝ በየጊዜው ደግሞ አለመታጠብ ጸጉራችንን ይጎዳዋል፣ ያሳሰዋል፣ የመነቃቀል ባህሪ ያመጣል፣ ድርቀት ያመጣል። እነዛን ነገሮች ሄድ ማሳጅ በማድረግ በቅባት ያለውን ስታይል ጠብቆ እንዲኖርልን ወይ ደግሞ ወዙን ጠብቆ እንዲኖር። ለምን በየጊዜው በምንታጠባቸው ሰዓት የጸጉራችን ወዝ በተፈጥሮ የመንጣት ወይ ደግሞ የመልቀቅ ባህሪ ሊያመጣ ይችላል። ስለዚህ እነዛን ወዙን ጠብቆ እንዲኖርልን ሁሉ ጊዜ ጸጉራችንን በምንንከባከብበት ወይ ደግሞ ጺማችንን በምንንከባከብበት ሰዓት የምንጠቀማቸው ክሬሞችም ሆኖ ቅባቶችም እየተጠቀምን ስታይል ለምን መታጠብ ይጎዳዋል፣ ጸጉራችንን እጥበት ይጎዳዋል፣ ድርቀት ያመጣብናል፣ ጸጉራችንን ይጎዳዋል። ስለዚህ ያ እንዳይሆን ምን እናደርጋለን? ጸጉራችንን በ3 ቀን ማለት ስራችን ይወስነዋል። በየጊዜው የምንወስድ ከሆነ ክሬሞችን መጠቀም፣ ሄድ ማሳጅ ማድረግ ሪላክስ እንዲያደርግ ማለት ነው። ሪላክስ የሚያደርጉ ደግሞ ክሬሞች አሉ። ወዛቸውም የማይጎላ አብረቅርቆ እንዳይታይ የማይታዩ ቅባቶች አሉ፣ ክሬሞች። እነዛን ክሬሞች በመጠቀም ሄድ ማሳጅ በማድረግ ጸጉራችን እንዳይነቃቀል ወይ ደግሞ እንዳይሳሳ፣ ውሃ እንዳይጎዳው
ይረዳናል ማለት ነው። በእንዲህ አይነት ነገሮች ጸጉራችንን ቤት ውስጥ ትሪት ማድረግ እንችላለን ማለት ነው። ወደ ጸጉር ቤት ደግሞ ሞር ብንሄድ በባለሙያ የታገዘ እንደ ጸጉራችን አሁን ለምሳሌ ከርዳዳ ጸጉር ከሆነ ባለሙያ ይነግረናል። ለስላሳ ጸጉር ከሆነ ምን ክሬም መጠቀም፣ ምን አይነት ቅባቶች መጠቀም እንዳለብን፣ በምን አይነት ስታይል ጸጉራችንን መያዝ እንዳለብን እንደየጸጉራችን ስታይል ያ ባለሙያው እንደምንጠቀመው ስታይል ይነግረናል ማለት ነው። ስለዚህ ወደ ባለሙያ ደግሞ ብንሄድ የተሻለ ነው። ያው እንግዲህ ስታይሎች በየጊዜው ይቀያየራሉ፣ እየተቀያየሩ ይመጣሉ። ወንድማችን አሁን እንደምታዩት ስኪን ፌርን የተጠቀመው ስታይል በጣም ይሄድበታል፣ ያምርበታል። ምርጫውም አሪፍ ነው። ያው ከባለሙያ ያምርብሃል በማለት ከባለሙያ ባገኘው ምክር ነው። አሁን እሱ ስታይል ሌላ ቀይሮ ለምሳሌ ፐርፌክት ፌድ ሆኖ ኖርማል ቢል በጣም ይሄድበታል። ጸጉሩም ያምራል፣ እንደምታዩት ጸጉሩም ያምራል። ወንድማችን ልቀይር ቢል አሁን የነገርኳችሁትን ስታይል መጠቀም ይችላል ማለት ነው። ስለዚህ በየጊዜው ራሳችን የሚሄድብንን የሚያምርብን ከኔ ፊት ጋር ወይ ደግሞ ከኔ ካለን ከእድሜም ከወጣትነታችንም ወይ ደግሞ ባለንበትም ስራ ሁኔታ ሊሆን ይችላል። የሚያምርብንንም ነገር ከመምረጥ ሊሆን ይችላል። ስለዚህ ጊዜና ወቅቱን እየቀያየሩ የሚመጡ ስታይሎችን ከኛ ጋር የሚሄዱትን ያምሩብናል የሚለውን እየመረጥን መጠቀም እንችላለን ማለት ነው። እኔ ከስተመሬን ይሄድበታል ያምርበታል ብዬ ወይ ደግሞ ከስተመሬ በእኔ ላይ እምነት ካለው ጥሩ ነገር ትመርጥልኛለች የሚሄድብኝን ታውቃለች ብሎ ካመነበት ያን ስታይል እነግረዋለሁ፣ አሳምነዋለሁ፣ እሰራዋለሁ ማለት ነው። ፕሮግራማችን እንደቀጠለ ነው። ካነሳነው ርዕሰ ጉዳይ ጋር የተለያዩ የጸጉር አስተካካይ ባለሙያዎች ሀሳብ ሰምተናል። አሁንም ከአንዲት ባለሙያ ጋር ቆይታ አድርጋለሁ። አብራችን ቆዩ። ክርስቲና ሚሼል እባላለሁ። የጸጉር ምርቶች ላይ ባለሙያ ነኝ። እንግዲህ ዛሬ ያነሳነው ርዕሰ ጉዳይ በተለይ የጸጉሮች ወንዶች ላይ ነው የሚያተኩረው። ጸጉራችንን እንዴት እንንከባከብ በሚል ርዕሰ ጉዳይ ነው ቆይታ የምናደርገው። ጸጉራችን እንዴት እንንከባከብ? ልክ ነው። እንግዲህ ብዙ ጊዜ ወንዶች ላይ ከማየው ላይ ነው ምን ልነግርህ የምችለው እና አንደኛው ሊሆን የሚችለው በየቀኑ አለመታጠብ ነው። በየቀኑ ስትታጠብ ጸጉርህ ስፔሻሊ ቆዳህ ላይ የመድረቅ ሁኔታ ይመጣልና እሱን ማስወገድ ነው። ሁለተኛ በምንታጠብበትም ጊዜ በጣም ሞቅ ባለ ውሃ መታጠብ የለብንም። ለብ ባለ ወይም ደግሞ ትንሽ ቀዝቀዝ ባለ ውሃ ብንታጠብ ይመረጣል። ከታጠብንም በኋላ ደግሞ ስናደርቅ ብዙ ጊዜ አስተውለህ ከሆነ ሰዎች እሽት ያደርጉታል በፎጣ ይዘው። ልክ አይደለም። የጸጉሩን ቴክስቸር ወይም ደግሞ ጸጉራችን ላይ ያለውን ሁኔታ ዳሜጅ ያደርጓል። ጥሩ ምላሽ አይኖረውም ጸጉራችን። ለዛ ቀስ ብለን በፎጣ ጠቅልለን ማቆየት ይኖርብናል ማለት ነው። እንግዲህ ጸጉራችን የተለያየ አይነት እንትን ያለው አንዳንዴ ለስለስ ያለ ጸጉር አለ፣ ደረቅ ያለ ጸጉር አለ እና በተለይ ሁላችንም የጸጉራችንን ባህሪ አናውቀውም እና እንዴት ነው ከጸጉራችን ባህሪ ተነስተን ጸጉራችን መንከባከብ የምንችለው? ቅድም ልክ እንዳልኩ ጸጉራችን ደረቅ ያለ ከሆነ በየጊዜው አለመታጠብ፣ ስናደርቅም በፎጣ እሱን በስርዓት ማድረግ። ከዛ በተጨማሪ ግን ቲትሪ የሚባሉ ኦይሎች አሉ የተለይ ዛፍ ላይ የሚመጣ ነውና እሱን መጠቀም ያለሰልሰዋል፣ ወዝ ይሰጠዋል። ግን ደግሞ የሱ ተቃራኒ በጣም ወዛማ የሆነ ጸጉር አለ። ስታይል ለማድረግም ለመቆረጥም ለብዙ ነገር የማይመች ወይም ደግሞ ደጋግመህ መታጠብ ሊኖርብህ ይችላል። እንደሱ አይነት ሲኖሩ ሻምፖዎች ላይ ሌብሉ ላይ ቼክ ማድረግ። ሚንት ሜንቶል የሚባል ኬሚካል አለ። እሱ ያለበትን ሻምፖ መርጦ መግዛት ነው። ያኛው ምንድነው ባላንስ ያደርገዋል ወዛማነትና ተደረቁ። ጸጉራችን ብዙ ጊዜ በ15 ቀን ወይ በሳምንት ነው ወንዶች የምንቆረጠው እና ጸጉራችን ስንቆረጥ የምንስተካከልበት ቦታ ላይ በኖርማል ህይወታችን ማንጠቀማቸው እዛ ጸጉር ቤት ሲመጣ የተለያየ ፓኬጅ ይኖረዋል እና ጸጉራችን ተቆርጠን ሻምፖ እንዲሁም ስክራፕ እና ቅባቶችን እዛ ጸጉር ቤት ያንን አገልግሎት እናገኛለን። ያ ግን የሚሆነው ምንድነው እዛች ጸጉር ቤት ስንስተካከል ነው። ወደ ቤት ወደ ኖርማል ላይፋችን ስንሄድ እነዚህን ግብአቶች አናገኛቸውም እና እሱ ችግር አይፈጥርም ወይ? እንግዲህ ያው እነዛን ምርቶች ከራስ ቤት አምጥተህ ብትጠቀም ጥሩ ነው። ካልሆነም ግን እነዛ ምርቶች ጸጉር ቤት ሄደህ ስትጠቀም ከተስማማ ለቤትህም ያንኑ መግዛት ነው። ፕሮዳክት ባበዛን ቁጥር ጸጉራችን ለውጥ ለማሳየትም ይቸገራል። አንድ አይነት ፕሮዳክት ቢያንስ ለ3 ወር
ይዘን መከተል አለብን። አለበለዚያ ለውጥ ልናይ አንችልም። የአሁኑ ሳምንት አንድ ፕሮዳክት፣ የሚቀጥለው ሳምንት ደግሞ ሌላ ምርት የምንቀላቀል ከሆነ ፀጉራችንም ሊጎዳ ይችላል። ብዙ ጊዜ እንግዲህ ያው ከአቅምም አንፃር በቤት ውስጥ ፀጉራችንን እንዴት መንከባከብ እንችላለን? ምክንያቱም ሁሉም ሰው ፕሮዳክት የመግዛት አቅም ላይኖረው ይችላል እና ቤት ውስጥ በሚያገኘው ነገር ፀጉሩን እንዴት መንከባከብ ይችላል? አሁን ለሴቶች ሲመጣ ብዙ ምርጫዎች አሉ። ግን ለወንድ ጋር ሲመጣ ትናንሽ ነገሮች ሊሆኑ ይችላሉ። የትራስ ልብሳችንን መቀየር ሊሆን ይችላል፣ ወይ ደግሞ የምንጠቀመው ኦይል ወይም ዘይት እሱን መቀየር ሊሆን ይችላል። አንዳንድ ሰው ካካኦ ኦይል ሊመቸው ይችላል፣ አንዳንድ ሰው ሺያ ሊመቸው ይችላል። የተለያዩ አሉ። ከዛ በተጨማሪ ግን ለምሳሌ እሁድ ምንም ላናረግ እንችላለን፣ ቤት ልንሆን እንችላለን እና ልክ እንደ ኮንዲሽነር ትሪትመንቶች አሉ፣ ወይም ደግሞ ማዮኒዝ ፕሮዳክት የሚባሉ ከአቮካዶ ይሰራሉ። ከተለያየ ነገር ነው የሚሰሩት። እነሱን ጀስት ስካልፕ ቆዳችን ላይ ተቀብተን 15 ደቂቃ ቁጭ ብንል ያ ራሱ በጣም ትልቅ ለውጥ ያመጣል። አይተህ ከሆነ ብዙ ጊዜ ሄር ሎስ ወይም ደግሞ የፀጉር ወደ ውስጥ መግባት፣ የፀጉር መሳሳት የሚያጋጥማቸው ወንዶች አሉ። በብዙ ቅባት ትሪት ለማድረግ ይሞክራሉ ወይም ለመንከባከብ ይሞክራሉ። አንዳንዴ ግን ውስጣዊ ችግርም ሊሆን ይችላል፣ ወይ አበላለል ስነ ስርዓታቸው ሊሆን ይችላል፣ ወይ ማጨስ ሊሆን ይችላል፣ የተለያዩ መጠጣት ሊሆን ይችላል። ውስጥህ ሰላም ከሌለው ውጭህም ያንኑ ነው የሚያሳየው። ስለዚህ መጀመሪያ ውስጣችንን መገንባት አለብን፣ ግን ደግሞ ጎን ለጎን ከውጭ የምታደርገው ነገር አለ፣ እነዛን ማድረግ አለብን። በተለይ ወንዶች ላይ እንግዲህ የፀጉር ነገር በዩቲዩብም በተለያየ ሶሻል ሚዲያ እናያለን። አንዳንዱ ሽንኩርት ለውጥ አመጣልኝ ይላል፣ አንዳንዱ የተለያዩ እና ሰው ደግሞ ይሄን ለውጡን ለማየት ከመጓጓት የተነሳ አንድ ሳምንት የሆነ ሰው የሆነ ነገር ሲል ያንን መጠቀም፣ ከዛ የሚቀጥለው ሳምንት ደግሞ ሌላ ሰው አዲስ ሀሳብ እኔ በዚህ እኮ ለውጥ አገኘው ሲል ሌላ ነገር የመጠቀም ነገር ይኖራል እና አንድን ነገር ከመጠቀማችን በፊት ምንድን ነው ማድረግ ያለብን? አሁን ለምሳሌ ዩቲዩብ ላይ ያየሁትን ፕሮዳክት ያ ሰው ተጠቅሞ ለውጥ ሊያመጣ ይችላል። እኔ ጋር እንዴት ነው ለውጥ ያመጣል ላያመጣ የሚለውን ነገር በምንድን ነው ማወቅ ያለብን? መጀመሪያ ምንም ነገር ከመግዛታችን በፊት ዋና የሚያስፈልጉን ምርቶች ምንድን ናቸው? ሻምፖ አለ፣ ኮንዲሽነር ወይ ሄር ትሪትመንት አለ፣ ክሪም አለ፣ ከዛ ዋክስ አለ ወይም ደግሞ ጭቃ ቅባት የሚባለው እነሱ የመጀመሪያዎቹ ናቸው። ያንን የትኛው ነው የሚስማማኝ የሚለውን ሞክረን ማወቅ አለብን። ግን ስንሞክር ቢቻል የ3 ወር ጊዜ ብንሰጠው ጥሩ ነው፣ ሌላ ነገር ባንቀላቅል። ሁለተኛ ደግሞ የሆነ የምንጠቀመው ምርት ካለ አዲሱን ምርት ከመጀመራችን በፊት የ1 ሳምንት ጊዜ መስጠት መቻል አለብን፣ ፀጉራችን እንዲያርፍ ማለት ነው። ግን በዚህ ሳምንት አንድ ነገር በሚቀጥለው ሳምንት ሌላ ፕሮዳክት ወይም ምርት ሲሆን ለውጥ አያሳይም። ከዛም አልፎ ፀጉርህ ሊበላሽም ይችላል። ብዙ ጊዜ አሁን እንዳልኩሽ ፀጉራቸው የተጎዳ ወይም ደግሞ ጺም የሌላቸው ወንዶች የተለያዩ ነገሮችን ሲሞክሩ ያው ከድሮም ጀምሮ የምንሰማቸው ነገሮች አሉ። ጺም ለማሳደግ ፀጉር ለማሳደግ ተብሎና እነሱ ነገሮች ወዲያው ችግር ላይፈጥሩ ይችላሉ ብዬ አስባለሁ። ቆይቶ ደግሞ የሚመጣ ችግር ሊኖር ይችላልና እሱንስ እንዴት ነው? ለምሳሌ ጺም የሌለው ወንድ ጺም እንዲኖረው ከፈለገ ምንድን ነው ማድረግ ያለበት? አንደኛ ጺም የሌለበትን ምክንያት ማወቅ መቻል አለበት። ብዙ ጊዜ ያ የሚፈጠረው በምንድን ነው? በሆርሞን ነው። እዛ አካባቢ በቂ ሆርሞን ከሌለ ወይም ሰውነት ውስጥም ሊሆን ይችላል። የፀጉር በቂ ሆርሞኖች ከሌሉ ጸጋ ላይ ወጣ ይችላል። ያንን እንዴት መፍትሄ ማድረግ እንችላለን? ሲረሞች አሉ፣ ሆርሞናል ሲረሞች። እነሱን አፕላይ በማድረግ ለውጡን ማየት። ግን ተመሳሳይ ነገር ነው። 10 አይነት ምርት አፕላይ ማድረግ አያስፈልግም። ጊዜ መስጠት ነው፣ ትዕግስተኛ መሆን ነው። አትሊስት 3 ወር መስጠት አለበት። ያንን ሰጥተህ ማየት ነው። ሁለተኛ ደግሞ አንዳንዴ ምንድነው ፖር ቆዳዎቹ ተዘግተው ሊሆን ይችላል። እንደዛ ሲሆን ፀጉር ወደ ውስጥ ያድጋል፣ ወደ ውጭ ማደጉን ቀርቶ። አንዳንድ ጊዜ አይተህ ከሆነ ቆዳ ላይ ኖርማሊ ጥቋቁር ኤሪያዎች ቦታዎች ይታያሉ። ምልክት ላይሆን ይችላል፣ ፀጉሩ ወደ ውስጥ አድጎም ሊሆን ይችላል። ተከፍቶ ካልታየ አይታወቅም። ለሱ ካልተሳሳትኩኝ ደርማ የሚባሉ ሮለሮች አሉ፣ ቆዳውን ከፈት የሚያደርጉ ማለት ነው፣ ፀጉር መውጣት ማደግ እንዲችል እሱን መጠቀምና ግን ሁሌም ጊዜ መስጠት ነው። በአንድ ጊዜ ብዙ ምርቶች አለመጠቀም፣ ሌብሉን ቼክ ማድረግ። ልክ አሁን ስንበላ
ተጠያይቀን አውቀን አዲስ ነገር ልንገዛ ከወጣን ሱቅ ላይ ጠይቀህ እንዴት ነው ጥሩ ነው ወይ ኤክስፓየር ዴቱን ምኑን ቼክ አድርገ ነው። ልክ እንደዛው ፕሮዳክትን ለመግዛት ስናስብ ስፔሻሊ እንደዚህ አይነት ለውጥ ጠብቀን ከሆነ ማንበብ በጣም ጥሩ ነው። ለምሳሌ የተከለከሉ ኬሚካሎች ማን ናቸው? ሰልፌት አለ፣ የተለያዩ ኬሚካሎች አሉ አሁን ላይ የሚከለከሉ። ያንን አንብበህ ስትወጣ ብርህን የማይሆን ቦታ ላይ አታወጣው። ትክክለኛው ፕሮዳክት ለእኔ የሚሆነው ብለህ ታየዋለህ። ምን በላውስ አሁን ለምሳሌ ከፀጉር ጋር የተያያዘ የሚጠቅመን ነገር ምን አለ? አሁን ፍሩቶች ሊሆን ይችላል። በተለይ ብዙ ጊዜ ይሄ መብላት ለዚህ ይጠቅማል ይባላል እና ከእሱ አንጻርስ ምን አይነት ምግቦችን መጠቀም ለፀጉር ይጠቅማል ይባላል? አሳ መብላት በጣም ጥሩ ነው ከፀጉር ጋር። ወይም ደግሞ አሳ መብላት የማንወድ ሰዎች ከሆንን ደግሞ ቫይታሚኖች መውሰድ፣ ኦሜጋ 3 ያለበት ቫይታሚኖች አሉ። እነሱ ለጭንቅላትም ለፀጉርም ለቆዳም በጣም ጥሩ ጠቀሜታ አላቸው። ከዛ ውጭ አይረን፣ እንጀራ ያው እኛ ጋር ያለ ነው ምንም የሚያሳስብ አይደለምና እነሱን መመገብ፣ ፍሩቶችን መመገብ። ብዙ ጊዜ ሰው እኛ ሀገር ሳላድ ላይ ነው ትኩረት የሚያደርገው፣ ቲማቲም፣ ሽንኩርት፣ ከዛ ሰላጣ ገብቶ የመሳሰሉት ላይ ግን ሌሎችም አሉ። ኩከምበር ወይም ኪያር አለ፣ ስትሮበሪ አለ፣ ኦሬንጅ አለ፣ አፕል አለ፣ አቮካዶ አለ። ሁሉንም ከየአይነቱ ብንወስድ ጥሩ ነው። ምንድነው ጥቅሙ? ቫይታሚን ነው። ቫይታሚን ካጠረን ብዙ ነገራችን ላይ ያስታውቃል። ቆይቶም ቢሆን ቆዳችን ላይም ፀጉራችን ላይ በተሻለ መጠን ቫይታሚን ያላቸው ነገሮችን በየቀኑ ሁሉንም መብላት አችልም፣ ግን በተወሰነ መልኩ አመቻችተህ እንትን ማለት መውሰድ መቻል አለብህ። የፀጉራችን ባህሪ እንዴት ነው ማወቅ የምንችለው? ወይም ደግሞ የተለያየ ቦታ ፕሮዳክቶች፣ ሻምፖዎች፣ ቅባቶች ስንገዛ በምን መልኩ ነው መግዛት ያለብን? ጥሩ ጥያቄ ነው። የፀጉራችንን ባህሪ ማወቅ መቻል አለብን ምንም አይነት ምርት ከመግዛታችን በፊት። እንዴት ነው የሚሆነው? ፀጉራቸውን ታጥበው 1 ሰዓት ቁጭ ማድረግ ያለምንም ቅባት ወይም ደግሞ ብሎ ድራይ እንደሚባለው በፎንም ሳይደርቅ ምንም ሳይደረግ ኖርማሊ ታጥበው ኖርማል ፕሮሰስ በፎጣ ቀስ ብለው አድርቀው ማየት ነው። ከዛ ያኔ ፀጉራቸውን ማየት ነው። ኦይሊ ነው ወይ ቅባታማ ነው ወይ፣ ቆዳቸው ይፈረፈራል ወይ ወይስ ደግሞ ክርችች ይላል ወይ፣ ደረቅ ነው ወይ፣ ይሄ ስርስሩ አለ አይደለ ጫፍ ጫፉ ምን ይመስላል የሚለውን አይተ ደረቅ ከሆነ ቅድም እንዳልኩት ቲትሪ ካገኘ ቲትሪ መጠቀም እነሱን ኦይሎች። አይ ግሪሲ ነው ወይም ደግሞ ኦይሊ ነው ወዛማ ነው ካለን ሚንት ሜንቶል ያለውን ኬሚካል ያለበትን ሻምፖች መጠቀም። ግን ልክ እንደፊት ነው የፀጉርንም ባህሪ ማወቅ የምንችለው ታጥቦ ማየት ነው፣ ጊዜ መስጠት ነው። ከዛ ፀጉራችን ያለምንም ምርት ምን ይመስላል የሚለውን አይተ ከዛ ደግሞ እኛም በራሳችን ማንበብ መቻል አለብን። ሀገሬ ውስጥ ያለው ካሉት ምርቶች የትኛው ነው ለኔ ጥሩ ውጤት የሚያመጣልኝ የሚለውን አይተን እሱ በኩል ጥሩ። በዚሁ አያይዘሽ አሁን ብዙ ጊዜ መታጠብ፣ ፀጉርን በየቀን መታጠብ ፀጉርን ይጎዳል፣ ቅድም ካነሳሽው ሀሳብ አንጻር ማለት ነው። እና እንግዲህ የተለያየ ሙያ ውስጥ ያሉ ሰዎች አሉ፣ የቀን ስራ ላይ የሚሰሩ ሰዎች አሉ፣ ብዙ ጊዜ አዋራ ላይ ኮንስትራክሽን ላይ ያሉ ሰዎች አሉ እና እነሱ በየቀኑ ለመታጠብ ግድ ይላቸዋል እና እንዴት ነውስ ከሱ አንፃር ምን ማድረግ አለባቸው? መልካም ድራይ ሻምፑ የሚባሉ ፕሮዳክቶች አሉ፣ ወይም ደግሞ እዚህ ሀገር ድራይ ሻምፑ ማግኘት ካቃተ ፓውደሮች፣ ቤቢ ፓውደሮች እነሱን ፀጉራችን ላይ ማድረግ እንችላለን። በጣም አስፈላጊ ካልሆነ በየቀኑ መታጠብ፣ በየቀኑ ባይታጠቡ ይመከራል። ግን ግዴታ ከሆነ ወይ ደግሞ በቀን ሁለቴ ማነው በሁለት ቀን አንዴ መታጠብ ቢታጠቡ በጣም ጥሩ ነው። ከዛ ውጭ ግን ስቲል እንዳልኩ አሁን ለምሳሌ ሳይት ላይ የሚሰሩ ሰዎች ወይ የቀን ስራ ላይ የሚሰሩ የተለያዩ ቦታዎች ላይ እንደዚህ አዋራ፣ ፀሐይ የሚያጋጥማቸው ቦታ የሚሰሩ ሰዎች ከሆኑ መታጠብ ግድ ይላቸዋል፣ ባይመከርም ማለት ነው። ምክንያቱም የፀጉር አለመታጠብ ፊት ላይም ችግር ያመጣል፣ አይን ላይም ችግር ያመጣል፣ ጆሮ ላይም ችግር ያመጣል። ያንን ለመከላከል ቢታጠቡ ጥሩ ነው። ግን ፍሪኩዌንትሊ ባይሆን በየጊዜው ባይሆን ይመከራል። ያው ከታጠቡም በኋላ ደግሞ ቅባቶችን ቢጠቀሙ፣ ሲረም ቢጠቀሙ፣ ኦይል የሚስማማቸውን አግኝተው ቢጠቀሙ ጥሩ ነው።
ቆይታችን ይህን ይመስል ነበር። ሳምንት በአዲስ ርዕስ እንገናኛለን። እስከዛው መልካም ሳምንት።